ግማሹ ጮኸ ነበር ይልሻል። እኔ እንደግልም ጠይቄያቸዋለሁ ለየብቻ ምንም አልሰማንም። አስክሬኗን አውጥተው ማጠቢያ ክፍል ሲያስገቧት ገባሁ መስዬ። እውነቴን ነው የምልሽ፣ የኢትዮጵያ ሕዝብ ይፍረድበት ነው የምልሽ። የኢትዮጵያ ሕዝብ ይፍረድበት መስዬ። ታይቷን የቤት ቀሚስ ጫማዋን ሹራብ የገዛሁላት አለ አፈር ልብላላት እንደለበሰች አናቷን በምን እንደመታው አላውቅም። በጎን በኩል አናቷን አሳብጦታል። መሀል አናቷን ከብቷታል። እጇን ሰብሯል። ሰውነቷን ክትክት ያረገው መስዬ በአረብኛ ተጥሩላ ያረብ እያለች አንገቷን ቆርጦታል መስዬ። ሲያርዳት ደሟ እንዳይፈስ ጨርቅ ጭንቅላቷ ስራ አድርጓል። ገሏት። ሲወጣ ካሜራ ነበር። እሱን ካሜራም ለእኔ ሰጥተውኛል። ሁለት ውሎ የገደላት ቀን ሻይ ተጠጥቶ ቡና ሻይ ብሎ ሄደ። ግን አልነገረንም። እውነት በእኔ የደረሰ በእኛ ቤተሰብ የደረሰ በማንም በሴጣን አይድረስ ነው ብለው እብዱ ረድኩ። አላውቅም። በጣም በውድ ብር ነው ትኬት የቆረጥኩት። ፕሌን ውስጥ በቃ ይንቀጠቀጣል ሰውነቴ። አለቅሳለሁ፣ ቆማለሁ። ከዛ ኤርትራኖች ነበሩ አጋጣሚ ወደ ግብጽ የሚሄዱ አይዞሽ ብለው አረጋግተውኝ ኤርፖርት ሳርፍ እንደ እብድ ነው ያደረገኝ፣ እንደ እብድ። ከዛ ቃቅፈው ወሰዱኝ። ልጆች ነበሩ ተቀበሉኝና ወደ ቤት ሲሄድ ቤቱ ሞልቶ ጠበቀኝ። ቤቱ ሞልቶ ጠበቀኝ። ከዛ በኋላ አለቀስኩ፣ አበድኩኝ። ወስደው ወዴት ወሰዱ? ወደ ፍርድ ቤት ወሰዱኝ። መጀመሪያ ኬዙን የያዙት ወደ ፍርድ ቤት ወሰዱኝ። ከዛ በኋላ ፍርድ ቤት ከሄድኩ በኋላ ፍርድ ቤቱ ጠየቀኝ፣ ያለውን ነገር ጠየቀኝ። እኔ ምንም መናገርም አልቻልኩም። የተያዙትም ልጆች ነበሩ፣ ጓደኞች ተብለው የተወሰኑ የተያዙት ነበሩ። የተወሰኑትም ሸሽተዋል። ጉዳዩን የሚያውቁ ነበሩ፣ አብረው ሸሽተዋል። በቃ መቋቋም ራሴን ሲያቅተኝ ጠበቃው አስወጣኝ፣ አቃቢ ሕጉ አስወጡኝ። እነ መስኪን ነበሩ፣ ሴቶቹም እዛ የተገደለችበት ቢልዲንግ ልጆች መጡ። እነሱ ሲሰበሰቡ ምንድነው እነሱም በግሌ እዛው ተራ በተራ እያስገባቸው ነበር። ምንድነው እስቲ ንገሩኝ፣ ይሄን ሁሉ ሲያደርስባት እናንተ የት ነበራችሁ ብያልኳቸው ምንም እንዳላዩ ምንም እንዳልሰሙ። እኔ በጣም ውስጤ ያዘነውና ልቤ ደማው እስካሁን ሰዓት ድረስ እጅግ ብታክል ልጅ ዶሮ እንኳን ሲታረድ ድምፅ ይሰማል። ግማሹ ጮኸ ነበር ይልሻል። እኔ እንደግልም ጠይቄያቸዋለሁ ለየብቻ ምንም አልሰማንም፣ ምንም አላየንም። ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ በሚያሳዝን እና ልብ በሚነካ መረጃ ነው እንግዲህ መግቢያ ላይ እንዳዳመጣችሁት ማለት ነው። በጣም አሰቃቂ በሆነ ነገር ነው የመጣውላችሁ። እህታችን እንግዲህ ትዝታ ከሞተች 80 አልፏታል፣ 2 ወር አልፏታል ማለት ነው። 3ኛ ወር እየተጠጋ ነው። በዚህ ውስጥ ግን ያለው ነገር አዲስ መረጃ እስካሁን ድረስ አልተያዘም ነበረ ማለት ነው። አሁን ደግሞ ዛሬ ላይ ደግሞ የአዲስ መረጃ እንግዲህ እንደሰማችሁት ማለት ነው ኢትዮጵያ ራሱን ቀይሮ ገብቷል እየተባለ ነው። በጣም ያሳዝናል። እንግዲህ 2 ነፍስና ህይወቷ ያለፈው የትዝታ ነገር እንደዚህ ሆኗል ማለት ነው። በጣም በሚያሳዝን ሁኔታ ሁሉንም ነገር እንግዲህ ሰምታችኋል። እዚህ ጋር መደጋገም ባይሆንብኝም ግን እኛ ኢትዮጵያን ለምንድን ነው ፍትህ ማንለው? የአንድ ሳምንት ብቻ የምናደርገው ለምንድን ነው? የቀነኒን እንደዚህ የትዝታን እንደዚህ ከሳምንት በላይ መጮህም ሆነ ድምጽ መሆን አንችልም። በጣም በሚያሳዝን ሁኔታ እንግዲህ የታሰሩ ልጆችም አሉ። እስካሁን ድረስ እያለቀሰች በእንባን የተናገረችው ምንም አዲስ ነገር ይሄ ነው የሚባል ነገር እንደሌለ ነው እስካሁን ድረስ ባለው መረጃ ማለት ነው። እና እሱ ይኸው እዚህ ጋር እንደምታዩት ይሄን ይመስላል። ራሱን ቀይሮ ከባለፈው ኢትዮጵያ ውስጥ እንዳለ እየተነገረ ነው። ኢትዮጵያ ውስጥ እንደታየ እየተነገረ ነው። ይሄን በመሰለ መልኩ ሪፖርትም ይኸው እዚህ ጋር ማለት ነው ወደ ኢትዮጵያ ሲገባ የነበረው እዚህ ጋር ፎቶ አለ። እቺ ልጅ ናት የለቀቀችው፣ ፊቷ ተሸፍኗል።
ማንነቷን አላሳየችም። ይኸው እዚህ ጋር እንደምታዩት ማለት ነው። በጣም በሚያሳዝን ሁኔታ የእውነት ያማል ማለት ነው በጣም እና አስባችሁታል ኢትዮጵያን ምን ያክል ቆሻሾችና ባለጌዎች እንደሆን ነፍሰ ገዳይን እንደዚህ ወንጀለኞችን እየደበቅን እንደሆነ እዚህ ጋር ማየት ትችላላችሁ። እርስ በርስ ሲጀመር እሱ ኢትዮጵያ ውስጥ እንዳለ የኢትዮጵያ ሕዝብ ማለት ነው የሚያውቁ ሰዎች አስጠግተውት ነው። ጉድጓድ ቆፍሮ አይደለም እኮ ያለው፣ ኮርኒስ ላይ አይደለም ያለ፣ ቤት ውስጥ መቃብር ውስጥ አይደለም እኮ ያለ። ይሄ ልጅ ሕዝብ ጋር ተቀላቅሎ ነው ያለ ራሱን ቀይሮ። ግን እንዴት ይሄን የሚያዛቃታቸው? ይሄ ሁሉ መረጃ እየወጣ ማለት ነው። እንግዲህ በፎቶ እንዳያችሁት እንደዚህ ሆኖ እየኖረ ነው ራሱን ለውጦ ማለት ነው። በሜካፕ ፊቱን አሰርቶ እንደዚህ አድርጎ እየኖረ ነው ያለ። በጣም ያሳዝናል ማለት ነው። እና ያማል በቃ ያለው ነገር ሁሉ እንደሰማችሁት ነው። አሁን እዚህ ጋር ይሄ ሰውዬ በፎቶ የምናየው እና ያ መጀመሪያ ላይ ያየነው አሁን አንድ አይደለም። ፊቱ ራሱ ተለዋውጧል። አያችሁ? እንደዚህ ፊቱን ቀይሮ ኢትዮጵያ ውስጥ ከቤተሰቡ ጋር ከኢትዮጵያ ሕዝብ ጋር አብሮ እየኖረ ይሄን ነገር ለመደባበቅ ምን አስፈለገ? ለምን የደበቁትስ ያሸሹትስ ሰዎች ምን አስበው ነው? በጣም እኮ ነው የሚያሳዝንም የሚያሳፍርም ማለት ነው። የእውነት ያሳዝናል። እና ይህ ብቻ አይደለም እንግዲህ አዳዲስ መረጃዎች በቀደም ለታ በዶክተር ወርቅነህ ልጅን ያገባችው አባቷ የማህሌት ማለት ነው አባቷም አርፈዋሉ በድንገተኛ አደጋ እንግዲህ ወደ ሞጆ እየሄዱ በመኪና አደጋ ህይወታቸው አልፏል። በሚያሳዝን ሁኔታ ማለት ነው። በጣም ያሳዝናል። እንግዲህ የሙሽራዋም አባት እንደዚህ ማለፋቸው ዶክተር ተፈራ ሁሉንም ቅስም ሰብሯል፣ አነጋጋሪም ሆኗል ማለት ነው። በጣም በሚያሳዝን መግቢያ ላይ ያስገባላችኋለሁ እሱ ነው እና በጣም ያሳዝናል። ከድንገተኛ አደጋ ፈጣሪ ይሰውረን። ስለ ትዝታ ግን መቼም አውርተን አንጠግብም። ትዝታ ሁላችንም ልባችን የሰበረች እንደሆነች እናውቃለን። ስለ ትዝታ እንዲህ ነው ብለን የምንናገረው ነገር የለም። እንደ በግ የተሰዋችው ነፍሰ ጡር እህታችን ቁርባ መታ ማለት ነው። ግን የኢትዮጵያ ሕዝብ እውነት ይሄን እየሰማ ይሄን ድምጽ እየሰማ ይሄን ነገር እያየ እሱን ያስጠጋችሁ ሰዎች፣ ይሄን ሰውዬ ደብቃችሁ ያስቀመጣችሁ ሰዎች ፈጣሪ ይፍረድባችሁ። በቤታችሁ በልጆቻችሁ ይግባ። የትዝታ ደም እየጮኸባችሁ ነው ያለ። ይፋረዳችኋል። ይሄ ከወንጀለኛ ምንም አይተናነስም ለኔ ማለት ነው። አንድ ሰው ወንጀል የሰራን ሰው የደበቀ ሰው አይደለም፣ ራሱ ወንጀለኛ ነው። ምክንያቱም ይሄን ከማድረግ ፈቀቅ አይልም። ልጄ ቢሆን አባቴ ቢሆን ወንድሜ ቢሆን አሳልፌ መስጠት ነው ያለብኝ። እንዲህ አይነት አሰቃቂ በጭካኔ በተሞላ ያደረገውን ሰው እንደገና እዤ ወደ ራሴ ደብቄ ራሱን ቀይሮ ኢትዮጵያ ውስጥ እንዲኖር መፍቀድ በጣም ያማል። አሰባችሁት? ይኸው እዚህ ጋር ሌላ ሰው ነው የሚመስለው። ጺሙ አድጓል እንዳያችሁት፣ ጸጉሩ ተፈርዟል፣ ፊቱ ሁሉ ነገሩ ተለዋውጧል ማለት ነው። ይኸው እዚህ ጋር አያችሁ፣ ይሄ እዚህ ጋር የቆመውን እሱ ነው። ምንም ከዛኛው ጋር አይመሳሰልም በፍጹም ማለት ነው። እና ቀጥታ ኢትዮጵያ ነው ያለ። ተመልከቱ ጉዱ። በጣም ነው የሚያማው፣ በጣም ነው የሚያሳዝን። ምንም አይመሳሰልም። ሰው ይሄን ያክል እንደዚህ ቀይሮ እየኖረ ከህዝብ ጋር ተሰብስቦ ማንነቱ ይታወቃል። መቼም ከኢትዮጵያ ህዝብ ጋር ነው አብሮ እየኖረ ያለ። ለምን ይሄን ዝም ማለት አስፈለገ? ለምን መደበቅ አስፈለገ? ለምን የዚች ልጅ ሁለት ነፍሱና ህይወቷ ያለፈው ልጅ ለምን እንድትደበቅ ተደረገ? ይሄ በሰማይም በምድርም የሚያስቀጣ ነው። እግዚአብሔር ይፈርዳል። መድኃኒዓለም ይፈርድባችኋል። አሁንም ይፍረድባችሁ። የዚች ልጅ እንባ ዛሬም ይጮሃል፣ ነገም ይጮሃል። ሾኩን ይውጋችሁ። እግዚአብሔር አምላክ የእውነት ይፍረድባችሁ። እንዴት ትደብቃላችሁ? ወንጀለኛን እንዴት ትተባበራላችሁ? ለምን ወንጀለኛን ትተባበራላችሁ? አሳልፈን መስጠት ነው ያለብን። ይሄን ሰው አስጠግተን እንዴት እናስቀምጣለን? ለገዛ አካሉ ለሚስቱ ለልጁ እናት የሱን ጽንስ ለያዘች በሆዷ ለሷ ያራራ ለኔ ይራራል ብላችሁ ያሰባችሁ ሰዎች በጣም ተሳስታችኋል። እግዚአብሔር ይፍረድባችሁ። ብዙ የጠፉም ሰዎች እንዳሉ ተነግሯል። በሷ ዙሪያ ወንድ እህቱ፣ ጓደኞቹ በሱ የሚያውቁት ማለት ነው። እነዛ ስለምን ጠፉ እየተባለ ነው። የጠፉ ሰዎችም አሉ በዚህ ጉዳይ ላይ ማለት ነው። እሷ ህይወቷ ካለፈ በኋላ የጠፉ ስልካቸው የማይሰራ የት እንደተሰወሩ ያልታወቁ አሉ። ለምን ያውቃሉ? አብረው ነው ያሉት። ስለዚህ
እጃቸው ንጹህ ያልሆኑ ሰዎች ናቸው የጠፉት። ገብቷቸዋል። እነዛ የጠፉን ሰዎች እስከ ቤተሰቦቻቸው መያዝ አለባቸው። ይሄ ግድ ነው እና ሁላችንም ፍትህ ለትዝታ እያልን ድምፅ እንሁን እባካችሁ። ኢትዮጵያን ድምፅ እንሁን። እያንዳንዳችን ዝም አንበል። እስኪ የአንድ ሳምንት አታድርጉት። ፍትህ ለትዝታ እያላችሁ ድምፃችሁን አሰሙ። ሁላችንም ድምፅ እናሰማ። እኚህ አባት እንግዲህ በቀደም ድል ባለ ሰርግ ልጃቸውን ሳምንት ሁለት ድረው ነበረ። ከዶክተር ወርቅነህ ገበየው ልጅ ጋር ልጃቸውን ድረው ነበር። እኚህ አባት ዶክተር ናቸው እና ማህሌት እንግዲህ ልጃቸው በሰርግ ነው ያገባችው። እንዳያችሁት አነጋጋሪ የሆነ በጣም ጉደኛ የሆነ ሰርግ ነበረ። ከሰርጉንም ምላሹንም ቪዲዮን ሰርቼላችሁ ነበረ። በአዜብ ዩቲዩብ ላይ አይታችሁታል ብዬ አስባለሁ። አሁን ደግሞ በዛሬ እንግዲህ በድንገተኛ አደጋ ከአዲስ አበባ ወደ ሞጆ እየሄዱ ማለት ነው ህይወታቸው በመኪና አደጋ አልፏል። በጣም ያሳዝናል። እኝን ትልቅ ዶክተር ማጣት እንደ ኢትዮጵያም ያሳዝናል። እንደ ልጅቷ ሙሽርነቷን ሳታጣጥም የአባቷን ሀዘን እንግዲህ በጫጉላዋ ላይ የአባቷን ሀዘን መስማትም ያማል። ነፍስ ይማር። ለቤተሰቦችን መጽናናትን ያድልልን። ከእንደዚህ አይነት ድንገተኛ አደጋ እኛንም ቤተሰቦቻችንም ሁላችንም ፈጣሪ አምላክ ይሰውረን። ልብ ሰባሪ ነው። ያማል በጣም አስባችሁታል። ገና ሙሽርነቷን ጫጉላነቷን ሳታጣጥም ሳምንት ውስጥ አባትን ማጣት በድንገት አይደለም ለሷ ለሁሉም ልብ ሰባሪ ነው ማለት ነው። እንደዛ በሰርግ የተጨፈረበት ዛሬ በሀዘን ዛሬ ነው እንግዲህ ዛሬ 9 ሰዓት ላይ ቀብር ስነ ስርዓታቸው ተቀብሯል ማለት ነው። አባቴን በመሰለ መልኩ ነበረ ድል ባለ አነጋጋሪ በሆነ ነገር ልጃቸውን ሲድሩ የነበረው ማለት ነው። እግዚአብሔር ግን ፈቀደ ወደደ። የልጃቸውን አለም ካዩ እንደ ድንገት ደግሞ እሱ የወደደውን አደረገ ማለት ነው። እግዚአብሔር አምላክ በጣም ያሳዝናል። እግዚአብሔር አያሳሳትም። ከእንደዚህ አይነት አደጋ ይሰውረን። የሰርጉ ዕለትስ ቢሆንስ ይሄ የሚያስብላል እኮ አይደለም በሳምንቱ እና ያው ልብ ይሰብራል። ለቤተሰብ ለሞላ ህዝብ ሁሉ መጽናናትን ያድልልን። እንደ ዶክተር ኢትዮጵያ አንድ ታዋቂ ሰው አታለች። ጥሩ ዶክተርን አታለች። ልጅቷም አባቷን በዚህ ልክ ማጣት ልብ ሰባሪ ሀዘን ነው የሚሆነው። የእውነቴን ነው ምለው። አግብታ መሆኑ ደግ ነው እንጂ አንዳንዴ እቺ እድለቢስም ይሄ እድለቢስም ይባላል። እሱን ካገባው በሳምንት አባቴ ያረፉ የሚሉ ሰዎችም ይኖራሉ። ምን አይነት እድል ነው ይላሉ። ግን እግዚአብሔር የወደደና የፈቀደውን ያደረገ ለቤተሰብ መጽናናትን ያድልልን። በጣም ያሳዝናል። እዚህ ጋር እናቷ አባቷ ባሏ ማለት ነው የዶክተር ወርቅነህ ልጅ ነው እሱም ማለት ነው። ይህም በመሰለ ነበረ ሰርጋቸው ያማረ እየደመቀ ነበረ። በዚህ እንደዚህ ያማረው ደግሞ ዛሬ ደግሞ በሀዘን ተቀይሮ ማየት ልብ የሚሰብርና የሚያሳዝን አሳዛኝ ክስተት ነው የተከሰተ። እግዚአብሔር ያመጣውን እንግዲህ የወደደውን አደረገ ብሎ አሜን ብሎ መቀበል ነው። ቤተሰብ በሞላ መጽናናትን ያድልልን። ለአባታችንም ነፍሳቸውን በአጸደ ገነት ያኑረው እግዚአብሔር አምላክ። እኛንም ከድንገተኛ አደጋ እኛንም ቤተሰቦቻችንም እግዚአብሔር አምላክ ይሰውረን። ስለ ትዝታ ሁላችሁም ዝም አትበሉ፣ ፍትህ በሉ። የትዝታን ነገር ዝም ማለት የለም። ኢትዮጵያ ውስጥ ነው ያለ። እንደ አዲስ ሁላችንም ተንቀሳቅሰን ስለ ትዝታ ይህ ሰው እንዲያዝ ከኢትዮጵያ ውስጥ ማድረግ አለብን። እንግዲህ ብዙ መረጃዎች ፎቶ አይታችኋል። እንዲሁም ሙሉ መረጃውን ደግሞ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። አሁን ቪዲዮ ስለረዘመብኝ ነው ያላስገባውላችሁ። በጣም ያሳዝናል፣ ያማልም ይከብዳልም፣ ማመንም ይከብዳል፣ ያሳቅቃልም። የእውነቴን ነው የምላችሁ። ከሞቱ አሟሟቱ የሚባለው የትዝታ ነው። እንደዚህ ቤተሰብ እንኳን እንዳያርፍ እሱ በነፃነት እንደፈለገ እየኖረ የፈቀዳችሁለት ሰዎች እግዚአብሔር ይፍረድባችሁ። እሱን ደብቃችሁ ያስቀመጣችሁ ኢትዮጵያን በቤታችሁ ይግባ። እኔ በጣም ተቃጥያለሁ። ስሬስ ነው የምላችሁ። በጣም ያቃጥላል። እህትሽ ብትሆን እህቴ ብትሆን በሉ። አስባችሁታል እንዴት እንደሚያነድድ ማለት። እሷ ከመሞቷ የበለጠ ያ ሰው ሳይያዝ ፍርድ ሳያገኝ መቅረቱ ያሳዝናል። ቢያዝም ለነገሩ የትዝታን ቀርቶ እያየን ነው። የተያዘውም ሌላም ፍርድ አላገኘችም ቀነኒም ማለት ነው።